ሰላም ብያለሁ። የመጀመሪያው ፖለቲካ እየሰራ ያለው ህወሓት እንጂ እኛ አይደለም። እኛ ደግሞ ያን ፖለቲካ እየቀለበስ ነው። ፖለቲካ ከፈለገ ፖለቲካ እያናገር ነው። ህዝቡን ግን ለፖለቲካ መጠቀም አይችልም። ኦኬ፣ ይሄ ነው ካልኩሌሽን ተሰርቶ የመጣው። በፖለቲካ ጨዋታ ህዝቡን የፖለቲካ አካል አድርጎ ያንን ተጠቅሞ ወደ ፊት የሚሄድ ውጤት ለማምጣት የሚደረግ እንቅስቃሴ ነው። ኦኬ ሶ ዘራ ያዕቆብ ካለ ትልቁ ላይ አድርገኝና አንዳንድ ዶክመንቶች እያወጣው አሳያቸዋለሁ ማለት ነው። ቴንክ ዩ። ሶ ይሄ እንግዲህ ሃው ጎልድ ታርኒሽድ ትግራይ የሚል ነው። ኦተሮቹ እነዚህ ናቸው። እንግዲህ ክሌር እና አሸናፊ እንዳለ የሚባሉ ሰዎች ናቸው። እሱ ኮንትሪቢዩተር ነው፣ እሷ ደግሞ እንትናት ማለት ነው። ቦታው ይሄ ነው እንደምታዩት። once a war zone, this region of Ethiopia became wild west of illegal mining እንደምታዩት ነው። mining and unsafe labor sites licensed by Canadian firms were at the heart of it, the Globe and Mail investigates. so እዚህ ላይ በደንብ አድርጎ ምን ያክል ሰው እየተሳተፈ እንዳለ ይሄው እዚህ ጋር ነው። ከሽሬ እነዚህ ሁለቱ ትልልቆቹ ናቸው። ባይዘው ሌላ መርሐዋ የሚባል እንትና ወርቅ የሚያወጣለ፣ እነዚህ ደግሞ ትልልቆቹ ነው። ዳታን ቡክ ማይን እና ማቶ ቡላ ማይን የሚባል ሁለት ማይኒንግ ድርጅቶች ወርቅ ያወጣሉ ማለት ነው። አሁን አሳያችኋለሁ የት ጋር እንደሆነ። ይሄ የሚገርማችሁ አሁን ይሄ ህጻጽ ከሚባለው 30 እና 40 ኪሎ ሜትር ርቀት ላይ ነው። ኦኬ 30 ወይ 40 ኪሎ ሜትር ርቀት ላይ ነው ያለው ማለት ነው። ከዛ በኋላ ሌላ ደግሞ እንትን ላሳያችሁ። ጁላይ ነው። አሁን እንግዲህ ምን ላይ እንዳለን ታውቃለህ? ሰፕቴምበር ዲሴምበር ላይ ነው። ይሄ ጁላይ ነው። የዛሬ 8 ወር ምናምን። ትግራይ planned gold is being laundered through UAE ይላል። ወርቅ እየተመነዘረ ከትግራይ እየወጣ ነው፣ ከመሬት ውስጥ እየወጡ ማለት ነው። እና ምን ያክል ብሩ እንዴት እንደጨመረ ምን ያክል ፖስት ዋር ኢኮኖሚ በሚል ነው ያስቀምጠው። እንግዲህ ሶሪ እዚህ ላይም በደንብ ዘግቦታል። አሁን ሌላ የካናዳ ደግሞ ዋይልድ ዌስቱ ምን እንደሚመስል ቦታው እንግዲህ ይሄ ከንትን ጎን ነው። ከዚህ አሁን ከምላችሁ አካባቢ ከዚህ ህጻጽ ከሚባለው ቦታ ጎን ያለ ነው። ይሄ ማይኒንግ ቦታው ነው ወይስ እዚህ ጋር የምታዩት ማይን የሚደረግበት ቦታ ነው። ሰዎቹ የሚኖሩት ከዚህ 40 ኪሎ ሜትር ላይ ነው። ሶ ይሄ ማይኒንግ ቦታው ነው። በደንብ ያነሳው። ሶ በጣም የሚገርማችሁ አንድ ነገር አሳያችሁ። ይሰማል አይደል? ኦኬ ላሳያችሁ ነው። ባይ ዘ ዌይ የትግራይ ልጆች ህዝባችሁን በጣም እየቀለዳችሁበት ነው ያላችሁት። ኦኬ እየቀለዳችሁ ነው። ሄልዝ ኢሹዎቹ ምን እንደሆኑ ማለት ነው። እኔ ትዊተር ላይ እንደውም ፖስት ስላደረኩት ከዛ ላምጣው። እውነታውን ዛሬ እስካልተጋፈጣችሁ ድረስ ህዝባችሁን በደንብ አድርጋችሁ እየቀለዳችሁበት ነው ያላችሁት። ማለት እንዳይነሳ አድርጋችሁ ታጠፉታላችሁ ህዝባችሁን ማለት ነው። በጣም አስቀያሚ ግፍ እየተሰራበት ነው ያለው። እውነት የምትወዱት ምናምን የምታከብሩት ከሆነ እዚህ እንደምትሉት መታችሁ እኛን ለመክሰስ እንደምትሞክሩት ማለት ነው። እኛ እንዲያውም ሆነ ለመናገር ጠቀም ነው እንጂ አልጎዳ ነው ይሄ እውነታ መውጣቱ ማለት ነው።
አግኝቼዋለሁ። ያውላችሁ ይኸው የነ ጆን ዳንኤል ቪዲዮዎች ላይ ካያችሁ ልጆቹ አብዛኞቹ የሚለው ምንድን ነው? ሜርኩሪ በጣም አያቸዋቸው ህጻናቶቹ ፊታቸው እንዴት እንደሆነ ዲፎርምድ እንዴት እንደሆነ። ይሄንን የጆን ዳንኤል ላይ አላያችሁትም? እንደው ማይክ ክፈቱና እስቲ ንገሩ። ፊታቸው እንደዚህ ሆነ አላያችሁ? የጆን ዳንኤል ቪዲዮ ላይ አላያችሁትም? ታፕታፕ እያደረጋችሁ ጋይስ ታፕታፕ አድርጉት። ይኸውላችሁ ጋይስ አይተናል። ሁለት ልጆች ዲፎርምድ ሆነው በሚያሳዝን መልኩ ፊታቸው ተበላሽቶ ረሃቡ አይደለም ሰውነታቸው ሙሉ ነው። ምንም ችግር አለው። ይሄ እዛ ጋር ቻይናዎች እና አረቦች ዩናይትድ አረብ ኤሚሬትስ ግፍ ነው እየሰሩ ያሉት። ይሄን ግፍ የሚያሰራው ደግሞ የራሱ የትግራይ መንግስት ነው። አሁን ቲዲኤፍ ነኝ ቲፒኤልኤፍ ነኝ ምናምን የሚለው ማለት ነው። ሜርኩሪ ይጠቀማሉ። ሲያናይድ እኮ ማለት ጋይስ ሲያናይድ ማለት አጥፍቶ የሚጠፉ ሰዎች እንትኖች ደህንነቶች ምናምን ጥርሳቸው ውስጥ ይዟት ነው የሚንቀሳቀሱ። ሲያናይድ ይጠቀለልና በጥርስ ላይ ትቀመጣለች። ከዛ ልክ ስትይዛቸው በጥርሳቸው ጭምቅ ሲያረጉት ይፈርጣል፣ ይገላል እዛው። ኦኬ አንድ እናት አይታችኋታል ተንበርክካ ስትሄድ? ኦኬ ተንበርክካ ስትሄድ ያ ማለት መቆምና መራመድ ስላልቻለች ነው። ይሄን የሚሰሩት የጎልድ ማይኒንግ ኬሚካል። ኦኬ በጣም ዘግናኝ ነገር ነው ይሄ። ጎልድ ማይኒንግ ሲሰራ እጅግ ዘግናኝ ከምታስቡት በላይ አደጋ ያለው። ኦኬ ይሄ ነው እየተከሰተ ያለው። ትግራይ 3 እጥፍ ነው ለንግድ ለብሔራዊ ባንክ ከምታስገባው ወርቅ 3 እጥፍ በኢሌጋል ትወስዳለች። እውነት የትግራይ ልጆች ልጠይቃችሁ እስቲ እንደው አለ አይደል? ቅድም የትግራይ ልጅ ሲያወራኝ ነበር ልጅ አለ። እስቲ አንዴ ማይክን ክፈትና ልጠይቅ። ወያም አለ በላይ በቀለ ወያ እኮ እኔ ላውራ እኔ ባወራ ደስ ይለኛል። ልጠይቅ ጥያቄው መልስና ከዛ ተወደደስ። እሺ ትግራይን ወክለህ መናገር ትችላለህ? ማንን? ትግራይን ወክለህ መናገር ትችላለህ? ትንሽ ልናገር። እኔ የትግራይ ልጅ ነው። አንድ ግለሰብ ነኝ፣ ህዝብ መወከል አልችልም። አይ ሲቹዌሽኑን እንደ ብጠይቅ እሱን እችላለሁ። እኔ የምጠይቅህን ግን ቀጥታ ሳታወርደኝ ሚውት ሳታደርገኝ መመለስ አለብን። ችግር የለው። እሺ እዚህ ጽምዶ የሚባለው ውስጥ ከትግራይ በኩል የትኛው ኃይል ነው እየተሳተፈ ያለው? ወታደር የጀነራሎቹ ናቸው? ፖለቲከኞቹ ናቸው? ማን ነው በብዛት እየተሳተፈ ያለው? በጻጽ ላይ ነው የምትለኝ? እኔ ማላውቀውን ነገር ማውራት አልወድም። ብዙ ጊዜ በማውቀው ነገር ላይ ነው የማወራው። ጠብቅና በቃ ሐሳቡን ሌላ መመለስ የሚችል ሰው ካለ የትግራይ ልጅ ካልሆነ ወደ አማራ ልጆች አመጣው። የለም በድፍረት እስቲ ዳዊትን ልጠይቅ። እሺ አለ ጽምዶ የሚለው በጣም በትጋት እየተሰራበት ያለው በየትኛው ቡድን ነው? በጀነራሎች ነው በብዛት እየተሰራ ያለው? በህወሓት አመራሮች ነው ወይስ በሌላው በትግራይ ህዝብ ነው እየተሰራ ያለው የጽምዶ እንቅስቃሴ? እሺ መጀመሪያ ያልከውን ነገር ስለወርቅ ኢሌጋል ወደሱ አንድ አያስፈልግም። ይሄን ጥያቄ ትንሽ በእኔ ስትመልሳለህ ታስተካክላለህ። እንደው ተሳስቼ ከሆነ እሺ አንድ ስቴትመንት ለሱ አንድ ይሄን ብቻ መልስልኝ ነው ጥያቄውን። ችግር የለም እሱ በራስ ሰዓት ተናገር። እሱ ያላቀውም ስላላጠናሁት ሌላ ነው ወደ አማራ ልጆች ጥያቄ ግን መጀመሪያ አንድ ነገር ነው ማለት የአማራ ልጆች እኮ የኔ ሐሳብ ውስጥ ነውና ከራሴ ጊዜ ነው ቆርጬ የሰጠው። መልስ የለኝም እንደበላይ ብለኛል። ዳዊት ካለ ልጠይቅ። የጽምዶ እየተሰራ ያለው በማን ነው? በቲዲኤፍ ነው? በነጌታቸው ቡድን ነው? በየትኛው? በህዝቡ ነው? በማን ነው እየተሰራ? እንግዲህ ህወሓት 2-3 ፋንክሽን ነው ያለው አይደል? አዘ ሴም ታይም ቲዲኤፍም በዛ መልኩ ነው ያለውና
የነ ሞንጆሪኖ ቡድን እና ከነ ሞንጆሪኖ ቡድን የሚደግፈው የቲዲኤፍ ቡድን ነው ጽምዶን እያሰለጠ ያለ። አመሰግናለሁ ዳዊት። እንግዲህ ይሄ ነው ሪያሊቲው። የነ ሞንጆሪኖ ቡድን የተሞላው በጀነራሎች ነው። አሁን ወርቁ ኢሌጋሊ ከትግራይ ሊወጣ የሚችለው በአንድ በኩል ብቻ ነው። ኦኬ፣ በሁለት በኩል፣ አንደኛው በአፋር ነው። ኦኬ፣ ሁለተኛው በኤርትራ ነው። የአፋሩ አደጋ ነው ጅቡቲ ላይ ስላለ ቼክ ፖይንት። ስለዚህ ዋናው መውጫ ወርቁ በምንድን ነው? በኤርትራ ነው። ስለዚህ ጽምዶን እያቀነቀኑ ያሉት ኤርትራና እንግዲህ ኤርትራና የትግራይ ህዝብ ጸብ ውስጥ ናቸው። ሻዕቢያ ጨፍጭፎናል ብሎ በአቋም ደረጃ ያምናል ሁሉም የትግራይ ሰው። ኦኬ፣ ግን ሄደው የታረቁት ወርቁን ለማስወጫ ነው። ሌላ ምንም ነገር የለው፣ ምክንያት የለው። ሄደው የታረቁት አብረው እየሰሩ ያሉት ይህን ኢሌጋል ጎልድ ባይ ዘ ዌይ አም ኖት ቶኪንግ አባውት $100 ሚሊዮን 200 ሚሊዮን አም ቶኪንግ አባውት $1.5 to $2 ቢሊዮን ነው ስመግል የተደረገው ማለት ነው። ያ ማለት ኦልሞስት የኢትዮጵያ በጀት ሩቡን ማለት ነው፣ 1/4 ነው። ሶ ይሄን ያክል ገንዘብ ተዘርፎ ከትግራይ ይወጣል። ስለዚህ ጽምዶ ራሱ ያሉት ሌላ ብቻ ሌላ ነገርም ያው በቀጣይ ሌላ ነገር እንዳለው ሆኖ ዋናው ከዚህ የወርቅ ምንድነው ምዝበራና የወርቅ ማሸሸት ላይ ነው። ይሄ ወርቅ እየተሰራ ያለው ከካናዳው ካምፓኒ ውጪ ሁሉም ህገወጥ ናቸው። ኦኬ፣ ሁሉም ህገወጥ ናቸው የሰሩት እነዚህ ሰዎች ማለት ኮንጎ ስንት ግፍ የሰሩ ሁለቱ የህንድ ካምፓኒዎች ናቸው። ኮንጎ ላይ ስንት ኬሚካል ረሽቶ የመጡ ኦኬ፣ አንዱ የሳውዝ አፍሪካ መሰለኝ። ብዙ መካከለኛውና ዌስት አፍሪካ ላይ ግፍ ሲሰሩ የነበሩ ካምፓኒዎች ናቸው። ከነዚህ ጋር ነው ኦኬ እየሰሩ ያሉት። አሁን የትግራይ ህጻጽ ላይ ያሉት ሰዎች አዲያቦ ከሚባል ቦታ ነው ተፈናቅለው የመጡት። አዲያቦ ማለት 40 ኪሎ ሜትር፣ ህጻጽ ማለት ከዚህ በፊት የኤርትራ ስደተኞች ካምፕ የነበረበት ነው። ከአዲያቦ አባረሯቸውና ከአዲያቦ ያባረሯቸው ምን ለማድረግ ነው? መሬቱን ለማረስ ማለት ነው። መሬቱን ወርቅ ሊያወጡበት ስለፈለጉ ሰዎቹ ከአዲያቦ ተባረሩ። አጠቃላይ ህጻጽ ላይ ያለው 1700 አሁን እዚህ 16000 ሰው ያለው ነው የሚለው። አጠቃላይ 1700 ሰው ህጻጽ ላይ ያለው አጠቃላይ የተፈናቃይ ያለው 1700 ሰው ነው። እነዚህ 1700 ሰዎች ተባረው ነው ከዛ ራሱ ቲፒኤልኤፍ ነው ያባረራቸው። ወርቅ ሊያወጣ ስለሆነ ወዲያው ነው ወርቅ ማውጣት ባይዘው የጀመረው። ወርቅ ሊያወጣ ስለሆነ ወርቁን ሲያወጣ የማህበረሰቦቹ እዛ ያሉት መሬታቸው ነው፣ ሮያሊቲ ፊ ይጠይቁታል። ምንም ኢትስ ቬሪ ኦብቪየስ፣ ማንም ሰው ይጠይቃል። አንተ ቤት ላይ ነዳጅ ከወጣ ወርቅ ከወጣት የሆነ ብር ትጠይቃለህ። ስለዚህ እንዳይጠይቋቸው የኔ እንዳይሉ ተባረዋል። እነዚህ ሰዎች ተባረው አሰፈሯቸው፣ ተፈናቅለው ብለው ያደረጓቸው ህጸጽ ላይ ያስቀመጧቸው ማለት ነው። አሁን አዲያቦ ምን እየተደረገ ነው? አዲያቦ ወደ 6 ካምፓኒ ኢትዮጵያ ካምፓኒ የትግራይ ልጆች ካምፓኒ ያለው አይ ቲንክ ረሃዋ የሚባል ካምፓኒ ያለው። ከረሃዋ ውጭ ያሉት 6ቱ ካምፓኒዎች የውጭ ናቸው። አላማቸው ምን አገባቸው? የጥቁር ህዝብ እግሩ ሽባ ቢሆን ፊቱ ይበላሽ፣ ዘሩ ቢመክ ምን አስጨነቃቸው? መሬቱ ይበላሽ። ባይዘው ይሄ በጣም አሲዲክ ነው። ነገ መሬቱ ራሱ መታረስ አይችልም። በቃ ኬሚካል ነው ጋይስ። ወርቅ በሁለት መንገድ ነው የሚወጣው። ኤቲካል በሆነ መልኩ ይወጣል። በኬሚካል ደግሞ በጣም በዘግናኝ መልኩ በጣም መጥፎ በሆነ መልኩ አካባቢንስ ባይዘው ይሄ በአለም ላይ የታገደ ነው። ግን እነዚህ ወርቅ አውጮች ማዕድ የሚያወጡ ማለት ግፈኞች ናቸው። ሂዱና ሴንትራል አፍሪካ ማይኒንግ ኢሹስ ብላችሁ ቪዲዮዎችን አይናችሁ እስኪጠፋ ታለቅሳላችሁ። ያደረጉት ግፍ ማለት ነው። ዛሬ የትግራይ ህዝብ አሳልፎ ሰጥቶታል ህወሓት ለነዚህ አውጮች። ዩናይትድ አረብ ኤሚሬትስ ከትግራይ ተወስዳለች፣ ከሱዳን ተወስዳለች። እስቲ አባቴ ሀሳብ አለኝ ወይ አንድ ሀሳብ እየሰጠው ከአንተ ፊት ደግሞ በላይ በቀሎ እያለ የትግራይ ህዝብ ስለሆንኩ ወይ ደግሞ የትግራይ ሰው ስለሆንኩ እነሱ አውርተው ጥያቄ አለ። ሀሳባቸውን እየሰማው ነው እንጂ
እኔም ጥያቄ መጠየቅ አሉ ካንተ በፊት ያሉ የሚያክል ስለ ትግራይ የምትናገረው አማራ ውስጥ የምትናገረው አንተ ነው ወይ ደግሞ ወንድሜ እያወራን ነው? ቆይ አንዴ ሀሳብ እኮ ሰው እንዴ እኛ እኮ ቤት የከፈትነው ሀሳቦች ስለ ትግራይ መሬት ማለት ነው። ስለ እውነት ለመናገር ከሆነ ምንም አይመለከትም። ቆይ አንዴ ወንድም ሀሳቡን ይጨርስ። እኔ ይኸውልህ የሀሳብ ችግር እንደሌለብኝ ታውቃለህ። አኪላም ማንም ሰው እዚህ አንድ አማራ ውስጥ ያለ ሰው ሀሳብ ችግር የለበትም። ሀሳብ አለኝ የምትል ከሆነ በደንብ እስከ መጨረሻው እንከራከራለን። አሁን ያለውን ኤቪደንስ አንተ ያዝና መጨረሻ ላይ አኪላ ያወራው ትክክል አይደለም ብለህ በዛ ትመልሳለህ። ግን ምንድነው እንትን እንዳይሆን አንድ አፍታ እሱ ኦልሞስት እንትኑን ፕሬዘንቴሽኑን ስለምናውቅ ኦልሞስት ልክ ሲያጠቃልል አንተ ከዛ እናንተ ደግሞ ትከራከሩላታላችሁ። በዛ መሰረት አናፍናችሁም እኮ ለማፈንም ኢንተረስት የለንም አድርገንም አናውቅም። ይሄ ቤት የሚታወቅ ነው። ሌላ ቤት እንደዚህ አትወያዩ። ይኸውላችሁ አዲያቦ የሚባል ቦታ አለ። ከአዲያቦ ነው ሁሉ ወርቅ በብዛት እየተመረተ ያለው ሽሬ ነው። እንግዲህ ያ ነው እንግዲህ አሁን ወደ ምንድነት የተቀየረው? ወደ ግፍ መስሪያነት የተቀየረው። አሁን እዚህ ያለ የቲፒኤልኤፍ ደጋፊ ቢኮዝ በቲፒኤልኤፍ ሰንሰለት ውስጥ ያለ ነው፣ ቤተሰቡ የሚጠቀም ነው። የራሱ የትግራይ ህዝብ ክዶታል። ሂዱና የጆን ዳንኤል ቪዲዮን እዩት። ሰዎቹን ስታያቸው ዩሲት ምን ያክል የሆነ ነገር ክፉ ነገር እንዳለ በደንብ ማየት ትችላላችሁ። ኦኬ እዛ ጋር በኬሚካል ብዙ ፊታቸው እንደተበላሸ፣ ሰውነታቸው እንደተበላሸ ሁሉ ነገር በደንብ ማየት ትችላላችሁ። ሀቅ ነው። ስለዚህ ህወሓት ተነቃባት። ሲነቃባት ምን አለች? ቢኮዝ ይሄ ነገር የትግራይ ህዝብ ጋር ከደረሰ እውነታው በዚሁ ብዙ አንድ አባት የ6 ልጆች አባት ከዛ አባረውት ከዛን ታሞ ምን ብሎ ይሄን ሀቅ ተናግሯል። አንድ ሴት እንደዚሁ ህይወት የምትባል ወይ ሰላማዊት ከሁለት አንዱ ስሟ እንደዚሁ መሬታቸው ተነጥቆ ጭራሽ በሽታ እንደታዳረጉ አስቀምጧል። 1700 ሰው እንዲያልቁ ነው የሚፈልጉት። ከዚህ በፊት 300 ሰው በረሃብ ሞቷል። አስቡት። አድዋ ምግብ አለ። ሽሬ ለአድዋ ሩቅ አይደለም፣ አክሱም ሩቅ አይደለም። 300 ሰው እርቦት እስኪሞት ድረስ የአክሱም ሰው እንደው 300 ሰው ማብላት አቅቶት አንዳንድ እንጀራ ዋጡ። የሽሬ ሰው የራሱ የሽሬ እንደስላሴ ሰው ማብላት አቅቶት ሰው እኮ አልጠፋም። ሌላው የትግራይ ህዝብ ሀርሽ በሆነ ረሃብ ውስጥ አይደለም ያለው፣ ግን እንዲያልቁ ይፈለጋል። ቢኮዝ የመሬት ባለቤት ናቸው። ወንጀል የተፈጸመባቸው ሰዎች ናቸው። ይሄን አይነግፍ ድሮ ወያኔ አማራ ላይ ነበር የምትፈጸመው ግፈኛ ድርጅት ስለሆነች አሁን ደግሞ ራሱ የትግራይ ህዝብ ላይ እየፈጸመች። እነዚህ ሰዎች ሀቅ እውነት አላቸው። እውነቱን ያወጡት ቀን አገር ይተራመሳል። ህወሓትን መሬት ተከፍታ ልትወጣት ትችላለች። ኦኬ ስለዚህ እንዲያልቁ ነው የሚፈልጉት። ራሱ 300 ሰው በጅብ ሁሉ ተበልቷል። ታምናላችሁ? ምን እንደሚሰጧቸው ታውቃላችሁ? 30 ኪሎ ነው የሚሰጧቸው። ከዛ በኋላ ዱቄቱን ማስፈጫ 300 ብር ክፈሉ ይባላል። ከ150 ብር እስከ 300 ብር ያስከፍሏቸው። ከየት ነው የሚያመጡት? 1700 ሰው እውነት የትግራይ ህዝብ መሸከም አቅቶ አይደለም። እነዚህ 1700 ሰዎች ማለት አንድ ሴትልመንት የአዲያቦ ሰዎች ናቸው። አላማው አንድና አንድ ነገር ነው፣ እንዲያልቁ እንዲጠፉ ይፈልጋል። በኬሚካል መሬታቸው እናንተን እንዲጠፉ ፈልጋችሁ ነው ማለት ነው የምታስረው? እኛ ላስረው እና ከእናንተ አንፃር ነው እንግዲህ። ስለዚህ በተቻለ መጠን የህወሓት ሚስጥር እንዲወጣ አይፈልጉም። እኛ ረዳ ነው አልረዳ ነው ለ1700 ሰው የትግራይ ህዝብ አያንስም። እዛው ከውጭም ከየትም ቦታ ያስፈልግ እዛው ትግራይ ውስጥ ያለ ቤተክርስቲያን እህል ተሰብስቦ ልብስ ተሰብስቦ ይደርስለታል። የማንም እርዳታ አይፈልግም፣ እናውቃለን። ኦኬ ግን እውነት አለው። እነዚህ 1700 ሰዎች 300 አልቋል፣ 1400 ቀርተዋል። ወያኔ መጨረሻ ላይ በጥይት ሁሉ ልገላቸው ትችላለች። ሀቅ ነው ያዙት፣ እውነት አላቸዋል። ግፍ ተሰርቶባቸዋል። ኦኬ ለእንትን ተብሎ ለምንድን ነው ሰው ለማንኛውም አባቴ ምንም ሱሙኒ ነገር ከእናንተ ነው። ለህወሓት እኮ ነው የተወራው። ስለ ትግራይ ህዝብ ምንድን ነው የሚያናደው? ለምን እውነታውን አትሰሙም? አታዳምጡም? እንታሁንኩም ሚስጥሩ እንዲወጣ አይፈልጉም። አንተ አታሁንኩም አስመስምውማ አንድ ቴዲ ለህወሓት ሲወራ ስለ ትግራይ ህዝብ አድርጋችሁ የምታስቡ ሰዎች አንደኛ ህዝቡ ሀቅ ስሙው
ስማ ከሁሉም በላይ ለትግራይ ህዝብ ነው የሚቆጩ ያሉት። ለምን ሐቅና ሐውዜን አላስደም አንዴ ጋይስ አንዴ ህዝብ ተቆጭቶ ኧረ አንዴ ሐሳቤን ትልበል አንዴ ያጠቃልል ስለሆነ አንዴ ፕሊዝ ይኸውላችሁ ዋናው የተንኮሉ ሰንሰለት እነዚህ ሰዎች እኮ ሌቨሬጅ ላይ ነው ያሉት ማለት ሌቨሬጅ ናቸው እነዚህ ሰዎች በህይወት እስካሉ ድረስ እውነቱን ማውጣታቸው ማይቀር ነው አሁን ህዋት ድንገት እጇ ላይ ፈንድቶባታል ጉዳዩ ስለዚህ ለሁለት መንገድ እየሰራች ነው አንደኛው ሰው ህዋትን እነዚህ ሰዎችም ብዙ ሰው ሚዲያ ምናምን ከቀረባቸው ሚስጥር ሊወጣል አሁን የሚሄደው ከዚህ በኋላ ወደዛ የሚሄድ ሰው ካለ ጉድ ሰምቶ ይመለሳል 100% እርግጠኛ እኛ እኮ አይደለም የዓለም አቀፍ ዜናዎች ይኸውላችሁ ለምን አላሳያችሁ እንትን ምንድነው ሚስጥር ወይም ምናምን ለባለቤቱ ለጆሮ ለባለቤቱ አዳነው እንዲባለው ይሄ ቀኑኒት ጁላይ 26 2025 ይሄ ሶሪ ይኸውላችሁ ሲያወጡ ነው ያለው አያችሁ ታንኩን ይዩትና ከዛ በኋላ ወደ ምን እየተቀየረ እንደሆነ ይሄ የወጣው ይሄ ዜና የወጣበት ታይም አያችሁት ጃንዋሪ 2024 ዓለም እየጮኸ እኮ ነው ዓለም እየጮኸ ነው እኛንን ለጆሮ ባዳ ይሆን ይሄው how gold tarnished ትግራይ ወርቅ ትግራይን እንዴት አጠፋት ነው ራሱ እንትኑ ጽሁፉ ማለት ነው ይሄ መቼ ነው የሚለው ጋይስ ይሄ በቅርብ ነው ኖቬምበር 13 እውነታው ይሄ ነው ይሄን እውነታ ወያኔ ልጆች ወያኔ ደጋፊዎች ወይ ቲፒኤልኤፍ ደጋፊዎች እንዲሰማ ይፈልጉ ከዛ ምን ብለው መጣ ወያኔ ማለት ከባድ ካርድ ስባ እነዚህ እኮ ህጸጽ ላይ ያሉት ከአዲያቦ የመጡ ሳይሆን ከሁመራ የተፈናቀሉ ናቸው ቁጥራቸው በጣም ብዙ ነው በሚሊዮን ነው አለች ቁጥራቸው 1700 ነው በስነ ስርዓት አሁን ያስቀመጥኩላችሁ አርቲክሎች ላይ ተጽፏል ዩናይትድ ኔሽን ያውቃቸዋል ዩኤስኤድ ያውቃቸዋል በስም ደረጃ መዝግቦ ያውቃቸዋል እህል የሚሰጣቸው ስለሆነ ዴታው የሚገኘው መረጃው የሚገኘው ከዛ አሁን እስቲ ከሁመራ ተፈናቅለዋል የተባሉት ሰዎች ከየት እንደመጡ ላሳያችሁ እውነት ነው ወይ እውነትስ ተፈናቅሏል ከወልቃይት አንደኛው ከጦርነት ወደ ጦርነት ሰው አይፈናቀልም ጦርነቱ የምታስታውሱ ከሆነ ከሁመራ ወደ ሽራሮ ነው የተገባው ይሄ እንደምታዩት ተከዜ ሪቨር ህዝብ ከትግራይ ከዚህ ከሁመራ መስመር ወደ ትግራይ ሊገባ የሚችለው እቺን ድልድይ ያያችሁት እቺ ድልድይ ብቻ ነች ያለችው እቺ ድልድይ በቃ አለቀ ከዚህ ድልድይ ውጪ ወደዛ የሚያስገባ ምንም መንገድ የለም ይሄ ላሳያችሁ አንድ መንገድ የለም ይሄም ወንዝ መሻገር አለበት ሙሉ ወንዙን ላሳያችሁ እስከ ላይ ድረስ ድልድይ ታዩት ኤርትራ እየገባው ነው ባይዘው ገባው ኤርትራ ማለት ነው እስከታች ድረስ አንድ ድልድይ የለም ይሄ ነው በቃ ያለው ድልድይ ይሄ ድልድይ በጦርነቱ ጊዜ እስቲ ሁላችንም እናስታውሳለን ኤርትራ ተቆጣጥሯል ነበር እንዴት አድርገው ነው ስደተኞች ከወልቃይት ሄዱት ይሄ ነው ያለው ድልድይ ይኸውላችሁ ይሄ ነው ድልድዩ በቃ በዚች የብረት ድልድይ ነው ባይዘው ድልድዩ ራሱ የወታደር ድልድይ የነበረ ነው በኋላ ነው የተሰራው ከዛ መንገዱን ላሳያችሁ እና ሰፈራዎች ከዚህ ድልድይ ጎን ያለ እንግዲህ ይሄ አካባቢ ማለት አዲያቦ የሚባለው ይሄ አካባቢ ከዚህ ጎን በዚህ በወልቃይት በኩል ያለው ሰፈራ ይሄ ነው አንደኛው ሰው የሚኖርበት ቦታ ይሄ ነው እዚህ ላይ 1 ሚሊዮን ሰው እየኖረ ነው ቤቶቹን እንቁጠራቸው 1 2 3 4 5 6 7 8 ሂሳብ ብንሰራ ከ2000 እና ከ3000 ሰው በላይ ነው ማክሲመም ይሄው ቤቶቹ ነው ያቸው ይሄ እንግዲህ ጉግል ማፕ ነው ላይቭ ነው ማለት የዛሬ ማፕ ነው አኪላ የሄዱት ሰዎች እውነት እናውራ ከተባለ እነዛ ሽማግሌና አሮጊት እውነት ይሄንን እንትን ውሃ ይሻገራሉ አነስት እናውራ ከተባለ ቦታው ይሄ ራሱ ይሄ ቦታ እኮ በኤርትራ ወታደር ቁጥጥር ነው እንትኑ ራሱ ሰዎቹ ራሱ አይችሉም በጣም አሮጊትናሽ የ90 ዓመት እንደው አዛውንት እንደው እውነትና ለዛውም ኢትዮጵያ ውስጥ ይሄንን ይራመዳል ይሄውላ እንግዲህ አስበው ርቀቱ
2 ቀን 3 ቀን ተጉዘ እሱ ብቻ ሳይሆን ውሃው ድልድዩ ደግሞ የሞላበትም ጊዜ ነው እንጂ በዛ ሰዓት ልትጓዘው አትችልም። ኖቬምበር እኮ ነው ገና ኦክቶበር ኖቬምበር ጥቅምት እኮ ነው የመስከረም ዝናብ በደንብ። ከዛ በኋላ እንግዲህ አንደኛው ሴትልመንት እዚህ ጋር ነው ሊኖር ማክሲመም የሚችለው። ይሄው ቤቱ ነው። እኔ እንደው ከዋሻው ስንት ቤት ይታያል? በቃ ይሄ ነው አካባቢ። እዚህ ላይ እንደው ሚሊየን ሰው ይኖራል። ቀጣይ ያለው እንግዲህ ሴትልመንት በጣም ርቃችሁ 180 ኪሎ ሜትር ሄዳችሁ የለም ይላችሁ። መንገዱን እየተከተልኩ እየሄድኩ ነው ይላችሁ። ይሄ ነው መንገዱ። አንድ ቀጭን መንገድ ናት ያለችው ይሄው። ከዛ በኋላ እዚህ ጋር ቲንክ ሁለተኛ ሴትልመንት አለች ትንጥዬ አያትች። እዚህ ጋር ምን ያክል ሰው ይኖራል? አይ ዶንት ቲንክ ሰው ራሱ ያለም አይመስልም። አያችሁት? ቢያንስ አሁን የሄድኩት በመንገዱ 160 ምናምን ኪሎ ሜትር ሄጃለሁ። በቃ ይሄው መንገዱን ይዩት፣ በረሃ ነው። አያችሁት? ይሄው የለም በቃ አለቀ። ያለው ሴትልመንት እነዚህ ሁለቱ ናቸው። ወደዛ እንደው ለዚህ ለድልድዩ ቅርብ ናቸው የሚባሉት ማለት ነው። አሁን እነሱ ያሉበትን ቦታ አሳየች። አዲ ማለት አዲያቦ ማለት ይሄ አካባቢ ነው እየታረሰ በስነ ስርዓት እየበሉት ያሉት ማለት ነው። የወርቅ ማውጫ ተደርጎ ህወሓት ሁለት ነው አጀንዳው። አንደኛው ህዝቡን አስጮሃ የኢትዮጵያ ህዝብ የአማራ በትግሬ ላይ ግፍ ሰርቷል፣ ስለዚህ ወልቃይትን ይስጧቸው ከሚራቡ ያከፍሏቸው የሚል ሐሳብ ላይ እንዲመጣ፣ ከዛ በኋላ አማራው የሆነ ነገር ሲል አማራውን እንዲጠላ ማለት ነው። ኦኬ። ከዛ በኋላ እነሱ ጦርነት ሲያነሱ ሌላው ኢትዮጵያዊ ጭራሽ በዛ ሳይድ ሁሉ እንዲሆን እነዚህ አማሮች ግፈኞች ናቸው። አያችሁ እዚህ መጥተው እንኳን እንዴት ነው የሚሉት? እናንተ ሰው እንዳይረዳ ፈለጋችሁ ተረዳዳ። ምን የትግራይ ህዝብ ሲያንሳል እንዴ ለ1400 ሰው። ቲፒኤልኤፍ ግን እነዚህን ሰዎች ገሎ ይጨርሳቸዋል። ማይቀር ነው 100% እርግጠኛ ነኝ። ሰዎቹ እንደው አሸሽቱ ደብቆ ለምን አይበትኗቸው? ሰዎቹ ለምሳሌ መቀሌ ላይ 100 ሰው፣ ሽሬ እንዳስላሴ 100 ሰው፣ አድዋ 100 ሰው አድርገህ እኮ ብታከፋፍለው እኮ 100 ሰው ለማንም አያዝም። ህዝብ መሀል ለምን ከተማ ያመጧቸው? ቤተክርስቲያን ላይ ለምን አይደፏቸው? ሰው እኮ ይሰጣቸዋል። እንደዛ ብቻቸውን በረሃ ላይ ከሚያልቁ ከሚሰቃዩ እኮ ያማረግ ይችላሉ። ቴጅኖት ኬር 5 ዓመት በረሃ ላይ እንዴት ታስቀምጣቸው? ስለዚህ ይሄ ታስቦ ተንኮል ተሰርቶ ነው። ስለዚህ ወያኔ ጦርነት ለማድረግ ፕሮፓጋንዳ ይዛ ነው የተነሳችው። ይሄው ከሁመራ አይታችኋል ቪዲዮ፣ ወጣቶቹ አብረው የሚሰሩት። ከየት ነው የተፈናቀላችሁ? ከሁመራ አሳይቻችኋለሁ። መንገዱ ያ ሁላ በረሃ እንደው እነዛ አሮጊቶች እነዛ አዛውንት የዛሬ 5 ዓመት ያው ነው 90 ዓመታቸው 85 ዓመታቸው ነው ያሳዩአችሁ መንገድ። የኤርትራ ሰራዊት ሙሉ ለሙሉ ሰፍሮበት መንገዱን ተቆጣጥሮት ባለበት እንዴት አድርገው ነው ያንን መንገድ ሊጓዙ የሚችሉት? እስቲ ንገሩኝ። ሊጓዙ አይችሉም። አቅሙም የላቸው። ውሃ የለውም። መንገዱን አይታችሁታል። ውሃ የለውም። በውሃ ጥም ነው የምትሞተው። እያወራ ያለሁት ከ200-300 ኪሎ ሜትር በላይ 200-300 ኪሎ ሜትር ሰው ሊጓዝ የማይችል። በመኪና ብትጓዝ የኤርትራ ሰራዊት ይመጣል። በእግር በምን ብትሄድ ከባድ ነው። ስለዚህ ከዛ የተፈናቀለ ሰው የለም። ግን እነሱ ምን አሉ? ከሁመራ ነው። አሁን ሰው ኢትዮጵያዊ እነዚህ ከሁመራ ተፈናቅሏል ለምን አይመለሱም ሲባል በሚሊዮን ሊመጡ ማለት ነው። ሌላ ካልኩሌሽን፣ ፖለቲካ ካልኩሌሽን እና ወደ ጦርነት ለመግባት። ሁለተኛው ህወሓት የሰራችው ግፍ እንዳይሰማባት በእኛ ለማላከክ አማራ ከሁመራ አፈናቅሏቸው የሚል ለማላከክ ነው። ከቅርብ ጊዜ በኋላ ግን ይኸው እኛ ከፍተነዋል። ዋና አማራ ሁሌ ቀድሞ እውነታውን ይከፍታል። ብዙ ሰው ይጫጫል። ምን ይላል? እውነታው እኛ ብቻ ሳይሆን ነጮቹ ጽፎበታል። ገና የተሰራው ግፍ ምታዩት ይወጣል። ሁሉም ሰው እየወጣ ያየዋል። ሰዎቹን አውሯቸው እስቲ። ጋዜጠኛ ነው የምትል ወንድ ካለ እዛ ስትሄዱ ደበቅ ብላችሁ ሰዎቹ ማን ነው ወደዚህ የላካችሁ? ማን ያፈናቀላችሁ? ከየት ነው የመጣችሁት? እዛ ጋር 30 ኪሎ ሜትር ላይ ወርቅ እያረሱ ወርቅ እየሸጡ 30 ኪሎ ሜትር ድረስ አርቀው የጣሏቸው ወንድሞቻቸውን እንዴት መርዳት አቃታቸው? በግራም $110 $103 እየሸጡ 1 ግራም እኮ ነው ብላችሁ $103 እየተሸጠ
ኦኬ $103 እየተሸጠ እንዴት መድረስ አቃታቸው? 1 ግራም $103 እየሸጥክ በየቀኑ በእነሱ በኩል መኪና ነርተህ እያለፍክ ረሃባቸው እንዴት አልታየም? 300 ሰው ለምን ሞተ በረሃብ? 300 ሰው ሲሞት ለምን የቲፒኤልኤፍ ፋይል እነዛን ሰዎች እዛ ካምፕ ላይ ሰፖርት ማድረግ አቃተው? ለምን አልበተናቸው? የተለያየ ቦታ ላይ እያችሁ ጨዋታው እዚህ ጋር ነው ያለው። ስለዚህ የፖለቲካ ትርፍ ለማግኘት ጽምዶ ራሱ የምንለው የወርቅ መሸጫ ኮሪደር መክፈቻ። አሁን የሻዕቢያ ኃይሎችና የቲፒኤልኤፍ አመራሮች በጋራ የትግራይን ወርቅ አውጥተው ኤርትራም ወርቅ እንደምታወጣ ቃል እንደው እስከ 24 ካራት አላት ይባላል። አውጥተው በጋራ ለዩናይትድ አረብ ኤሚሬትስ ለሳውዲ አረቢያ እየሸበቸው መሬቱን ቆፍረው ማለት ነው። ኢትዮጵያ ውስጥ የማናውቀው ትልቅ የማዕድን የማውጣት የብዝበዛ ፖለቲካ ተጀምሯል። ገዢና ደላላ፣ ፖለቲከኛ፣ ጄኔራል፣ ባለስልጣን ተገናኝቷል። ኢትዮጵያ ከመቼውም ጊዜ በላይ ታዬ አጽቀሥላሴ ሲናገር በአሁኑ ዓመት እንግዲህ ስልጣን ያዘቀን ታዬ አጽቀሥላሴ ፕሬዚዳንቱ እስከዛሬ የወርቅ ክምችታችን ሲመጣ ከነበረው 15 እጥፍ ወርቅ መጥቷል አለ። ኦኬ 15 እጥፍ ወርቅ መጥቷል። መሬቱን እየቦረቦሩት ነው ማለት ነው። ይሄ ወርቅ የሚመጣው በኢቲካል በሆነ ወይ ስነ ስርዓት ባለው ድርጅት አይደለም። ያሉት ድርጅቶች በሙሉ ሌባ፣ ሳውዝ አፍሪካን ያደሙ፣ ሴንትራል አፍሪካን ያደሙ፣ ኮንጎን ምናምን ያስለቀሱ ህፃናትን በሽተኛ አድርገው የጦርን ሜዳ ያደረጉ ናቸው እንዳለ እኛ ሀገር የገቡት። እነዚህ ሰዎች ኢሌጋሊ ነው የሚወጡት። 1 ኪሎ ለኢትዮጵያ ህዝብ 10 ኪሎ የሚካፈሉት ነው። ይሄ ሲሰራ ወንጀል አለው። የቲፒኤልኤፍ ሰራዊት እኮ ቲዲኤፍ እኮ የሚታኮሰው እኮ ዝም ብሎ መስሏቸው ይጋደላሉ እኮ ታውቃላችሁ። በዚህ በወርቁ ቦታ እኔ ማውጣው በሚል እኮ የቲዲኤፍ ጄኔራሎች በስነ ስርዓት ትልልቅ ጦርነት ኮርስ በርስ ይገጥማሉ። በሽማግሌ ነው የሚያልቀው። ይሄ ሁሉ እዚህ ብቻ አይደለም። ወለጋ ብዙ ማዕድን ማውጫ አለ፣ እዛም ያልቃል። ወሎ ኦፓል በጣም እየወጣ ነው። እነዚህ ሁሉ ማዕድን የሚወጣባቸው ቦታ ላይ ማዕድኑ ላይ የተቀመጠው ማህበረሰብ ሟች ነው። ለምን ገንዘቤን ስጡኝ፣ እኔ ጓሮ መተህ ነዳጅ ካወጣ ለእኔ የሆነ ነገር መስጠት አለብህ አይደል? አብዛኛው ማዕድኑ ላይ የተቀመጠ ህዝብ ኢቨን ወለጋ አማራው በማንነቱ በደንብ አድርጎ የሚጨፈጨፈው ራሱ የማዕድኑን ጉዳይ አለበት ውስጡ እንዳለ የምታዩት። ኢትዮጵያ ውስጥ ብልጽግና ወንድ ሆኖ የትግራይ ጄኔራሎች ወርቅ እንደሚሰርቁ ያውቃል፣ ግን አፉን ከፍቶ ወርቅ እየሰረቃችሁ ነው ብሎ አይናገርም። ለምን እንደማይናገር ታውቃላችሁ? ራሱ የብልጽግና ባለስልጣናት በሙሉ ወርቅ ይሰርቃሉ። ህዋቶችም መረጃ አላቸው፣ የህዋት ሰዎች። ስለዚህ እነዚህ ካጋለጧቸው እነዚህም ያጋልጧቸው። ስለዚህ ተባብረው ሁሉም አንተም ሌባ ነህ እኔም ሌባ ነኝ አይተን እንዳላየን ህዝቡን እየደቆስ ነው እንሄዳለን። ለዚህ ነው አብይን ደግፎ ህዋትን ጠልቶ የህዋትን ደግፎ አብይን ጠልቶ ጨዋታ የለም። ሁለቱም ጠላት ናቸው። ሁለቱም የሌባ ነው ኢህአዴጎች እኮ ናቸው። አሁን ትግራይ ላይ ያለው ህዝቡ የተሰራበት ግፍ ነው። ራሱ 1400 ሰው በህይወት አለ። 17,000 ናቸው። 15,000 ውሸት ነው። እውነታው ሄዶ እንግዲህ ቪዲዮቹ ላይ ያን ያክል ሰው አላየንም፣ ውሸት ነው። እኔም ያገኟቸው ሪፖርቶች ላይ 1700 ሰው እንደነበር 300 እንደሞተ ነው። እነዚህ ሰዎች ከወልቃይት ነው የመጡት። ከሁመራ የተባለ መንገዱን አሳይቻቸዋለሁ። ሰው የሚኖርባቸውን አካባቢዎች አሳይቻቸዋለሁ። እዛ ቦታ ላይ በመቶ ሺዎች ምናምን ሰው የለም። 1,000 ሰው 2,000 ሰው ነው የሚኖረው። መንደር፣ ትንንሽ መንደር ነው ያለው። አሁን ላይ ያለው እውነታ ይሄ ነው። ኦኬ፣ እውነታው ይሄ ነው። የህዋትን መጥፎነት፣ የህዋትን ወርቅ እያወጣ የትግራይን ህዝብ የሚያስርበውን ህዋት ልትከላከል የምትመጣ የትግራይ ልጅ ካለ አይ ዶንት ቲንክ እናንተ ለህዝባችሁ አታስቡ። እናንተ የህወሓት ተላላኪ ወይም ምንድነው ገረዶች ናቸው ማለት ነው። ህዝባችሁ ላይ ህወሓት ወርቅ እየሸጠ እንዴት ነው ትግራይ የሚራቡ? እንደው ቢጠፋ እንደው ትንሽ ነገር መስጠት ያቅታችሁ። እንዲጠፉ ስለሚፈልጉ 30 ኪሎ ይሰጧቸዋል። በኋላ 30 ኪሎ ማለት በቀን 1 ኪሎ ነው የምትበላው። አንድ ቤተሰብ 30 ኪሎ ነው የሚሰጠው። ለማስፈጫ 300 ብር ይሰጧቸዋል። 300 ብር ምን አድርገው ነው የሚያስፈጩት? ላይክ 300 ብር ከከፈሉ ወጥ ይኖረዋል፣ ዘይት አለ፣ ምን አለ፣ ከየት ያመጡታል? እነዚህ ሰዎች ጭራሽ ይሸጡባቸዋል የሚበሉትን። ግን እነሱ ምን እያደረጉ ነው? ወርቅ እየሸጡ።
ሂዱና ዩናይትድ አረብ ኤሚሬትስ በዚህ ዓመት ከኬንያ፣ ከሱዳን፣ ከትግራይ፣ ከኢትዮጵያ፣ ከኤርትራ የወሰደችው የወርቅ ክምችት እንግሊዝ በታሪኳ ቀኝ በምገዛ ጊዜ በዛ ያክል አልሰበሰበችው። በቃ እያተረፉ ነው። ድሮን ይሰጣል፣ ክላሽ ይሰጣል፣ ህዝብን ጨፍጭፍ፣ ወርቅ እያወጣ ስጠኝ ይላል። ጭራሽ መሳሪያ በወርቅ ቅያሪ እየሸጡ ነው። ታውቃላችሁ? ብልጽግና ለምሳሌ የድሮን ተተኳሽ በወርቅ ነው የሚገዛው፣ በሀርድ ከረንሲውን ስላልቻለው ማለት ነው። ወርቅ ይሰጣል፣ እቃ በቃ ማለት ነው። እንደደረሰው 1 ኪሎ ወርቅ እሰጣችኋለሁ፣ 10 ተተኳሽ ስጡኝ። የኢትዮጵያ ትታረሳለች። አሁን እዚህ ያለ ትውልድ ሞኝ እንዳትሆኑ። ነገ ይሄ ትውልድ ነገ ኢትዮጵያ ማዕድን አላት ብለህ እበላለሁ ስትል ጉድጓዱ ተቆፍሮ አልቋል። ያውም በኬሚካል ተመርዞ። ሌላው የትግራይ የቲፒኤልኤፍ ፋይል ወደ ወልቃይት ከገባ ይህንን ፕሮፓጋንዳ አጡጂ ከረሃቡ ከችግሩ በላይ እውነታውን ባልተጋፈጠ መልኩ አሁን እዚህ እንደሚሰራው ከሁመራ ተሰደው ምናምን አማራ ነው ጎዳለው ብለህ ድራማ ሰራለሁ ብትል ሚያልቅልህ አንተ ነው። ሌላው የቀረው ኢትዮጵያ ማለት አገርህም በትኗት ሄዳል። ባሌን ጎዳው ብላ ምኗን በጋሬጣ እንደሚባለው እዚህ መጣ። ይሄ ሁመራ ምናምን የሚል ድራማ ህዝቡ ተርቧል። ሁመራን ስጠቅስ ግን ስለ ህዝቡ አይደለም፣ ሌላ ፖለቲካ ነው። ወርቅ አወጣለሁ ብላ አፈናቀልከው፣ አስራብከው፣ መግደል ትፈልጋለህ። ከዛን ደግሞ እንዲበላ ጥያቄ ስጠይቅ ደግሞ ጉዳይ እንዳይነቃ ወደ ሁመራ ካልክ የቲፒኤልኤፍ ፋይል ወደ ጦርነት ይገባል። ግሪን ላይት ነው የሚፈልገው ሪዝን። ከዚህ በፊት ወደ ጦርነት የገባው እኮ ከመስከረም 30 በኋላ የአብይ መንግስት የለም የሚል አጀንዳ ይዞናል። በአሁኑ ደግሞ ትግስታችን እስቲ ኢማጂን ጋይስ፣ እነዚህ ቲክቶክ ላይ ያሉ ሰዎች ሲያጩሁት ይሄን አጀንዳ የዕለት ሁለት ቲፒኤልኤፍ መግለጫ ወጣ፣ ትግስታችን አልቋል የሚል ማለት ነው። ትግስታችን አልቋል ማለት ልዋጋ ነው አይደል? ለመዋጋት ግሪን ላይት ነው የሚፈልጉት። ፖለቲካው ህገ መንግስቱ ምናምን ስላልተመቻቸው ምንድን ነው የሚሉት እነዚህ ሰዎች? ቢኮዝ ግንቦት ከመጣ ትግራይ አሁን ያለው ኢንትሪም መንግስት ወይም ጊዜያዊ አስተዳደር የነ ደብረጽዮን አስተዳደር ቮይድ ይሆናል። ቢኮዝ ህወሓት ከምርጫ ቦርድ ተሰርዟል። እነሱ በህጉ ነው የሚጫወቱት። ያ ማለት የትኛውም የውጭ ኃይል ከነሱ ጋር መወያየት አይችልም። ለምሳሌ የአሜሪካ ኤምባሲ በሉት የትኛው ከህወሓት ጋር ከዚህ በኋላ ከግንቦት ከመስከረም በኋላ መስከረም ድረስ መንግስት መመስረት አለበት። ትግራይን የክልል መንግስት ብሎ ማወያየት አይችልም። እነዚህ ሰዎች ወደ ምንድን ነው የሚሄዱት? ወደ ጎበዝ አለቃ ነው የሚቀየሩት። ልክ አብይን መስከረም 30 ጎበዝ አለቃ ትቀየራለህ እንዳሉት አሁን ተገለበጠና ጨዋታው እነሱ ላይ ነው። ያውቁታል ይሄን ሂሳብ። ነጮቹ አውሯቸውም ቢኮዝ ከጎበዝ አለቃ ጋር ስታወራ ኮንሲኩዌንሻል ወንጀል ከሰሩ አንተም አታችን። እንደ መንግስት ካለቃ ግን ምንም እንደ ኢትዮጵያ መንግስት ጋር ነው እየተደራደርክ እየተወያየ ያለው። ስለዚህ ከጨዋታ ሊወጡ ነው። ማንም ከነሱ ጋር አይነግድም። ከዛ በኋላ ያስፈራል፣ ወንጀል ይሰራሉ። ስለዚህ ከእንደዚህ አይነት ኃይል ጋር ማንም ሊሰራ አይችልም። እንደ አገር ነው በኤምባሲ ደረጃ፣ በስቴት ዲፓርትመንት ደረጃ፣ በዩሮፒያን ዩኒየን ደረጃ መወያየት አችልም ከህወሓት መቼ? ከግንቦት በኋላ እስከ መስከረም ባለው እድል አላቸው። ስለዚህ ይህን ስለሚያውቁ የግዴታ ጦርነት መኖር አለበት። ባይዘወይ ተወደደም ተጠላም የቲፒኤልኤፍ ፋይል በምርጫ ቦርድ ቲፒኤልኤፍ እንደ ፓርቲነት ተመዝግቦ ለምርጫ እንዲወዳደር እድል ካልተሰጠው ይሄ ጊዜያዊ አስተዳደሩ በአስቸኳይ ጉዛጭ ወይም በስቴት ኦፍ ኢመርጀንሲ ይራዘምለታል። ይሄ ደግሞ አብይ ህግ አውጥቷል፣ አዋጅ አውጥቷል። በኮቪድ ጊዜ ስልጣኑን ያራዘምበት አዋጅ ይሄ ነው። ስለዚህ ስለሚራዘምላቸው የግዴታ አነሰን በዛም የሆነ ጦርነት ይከፍታሉ። ከጥር እስከ ግንቦት ባለው ውስጥ ቲፒኤልኤፍ ተተኩሳለች የማይቀር ኦኬ። ለዛ አሁን ሪዝን ነው የሚፈልጉት። ይህን የሚያደርጉበት ሲቹዌሽኑ ስለሚያስገዳቸው። ከሚመጣው መስከረም በኋላ ትግራይ ላይ መንግስት አይኖርም። መንግስት አይኖርም ማለት ማንም ከነሱ ጋር አይሰራም ማለት ነው። ኦኬ። አብይ የሚፈልገው መንግስት አዲስ አበባ ላይ ሊሾም ይችላል። ከዛ ጋር ነው ሌላው ከዚህ በኋላ ኮሚኒኬት የሚያደርገው። ስለዚህ ግዴታ ጦርነት ማንሳታል። ለዚህ ህጸጽ አንደኛው ነው። በዚህ በህጸጽ ጉዳይ አረጋለሁ ብትል እነዚህ ሰዎች ወልቃይትን ለምሳሌ አማራ ወልቃይትን ሳይዝ 27 ዓመት ኖረ። ነገ ትግሬ ቢይዘው መልሰን እንደምንነጥቀው እናውቃለን። አማራ አይጠፋም። ምን ሆኖ የለም። ትናንትም አልጠፋንም፣ ዛሬም አንጠፋም። ኦኬ። ወልቃይትን ትንሽዬ ኮሪደር ቢያገኙ ከኤርትራ ጋር ሆኖ ለሁለት ቢኮዝ የአብይ ሰራዊት እንደማያቆማቸው እናውቃለን።
አቅሙ እንደሌለው ኤርትራና የቲፒኤልኤፍ ኃይል እንትን ነው ምንድነው ቴብል ቴኒስ ነው የሚጫወቱት። ይሄን አሁን የአብይን ሰራዊት የብልጽግና ሰራዊት ምናቀው የብልጽግና ሰራዊት ዝናብ ያባርረዋል እንኳን ጥይት የተሸከሙ። ያኔ ያዙ ማለት ቢይዙ ማለት ነው። አማራው እንደው ዝም ብሎ ትንሽ እንትን አይደለም ሙሉን ላይዙ ይችላሉ። ትንሽ ስትሪፕ ላንድ አግኝቶ ከሱዳን ጋር ከተገናኙ ከሱዳን ድሮን ውሃ የመሰለ ድሮን ይገዛሉ። አዲስ አበባ ሄዶ ቤተመንግስቱ የሚመታ ይገዛሉ። እርግጠኛ ሆኜ ያለ ርህራሄ አዲስ አበባ ቤተመንግስቱን ይመቱታል። ኦኬ ከዛ በኋላ አዲስ አበባ ላይ ስልጣን የማን ይሁን የማን እንጋደላለን። እኛና አማራና ኦሮሞ በቃ እንጠፋፋለን ማለት ነው። በቃ ሲቪል ዋር እንገባለን። ያኔ እነሱ የሚፈልጉትን መሬት ይዛሉ፣ ምን ይላሉ ምናምን የሚፈልጉትን ያደርጋሉ። አሁን የምትከፍቷት በር የፖለቲካ በር ነው፣ የወንድ ልጅ በር የምትባል። እችን የወንድ ልጅ በር የከፈታችሁ ከሆነ ለምሳሌ ጸብ ላይ አንድ ወንድ ሮጦ ቤቱ ይገባል፣ ትከበዋለህ፣ በሩን ትይዝበታለህ። ከዛም ቤት ውስጥ ምን ያደርጋል? ራሱ ይዘጋጃል፣ ዱላውን ያዘጋጃል፣ እጁ ላይ መከላከያ ጨርቅ ይጠቀላል ምናምን። ከዛ ምን ይላል? ቤት ውስጥ ሆኖ አረ የወንድ ልጅ በር፣ አረ የወንድ ልጅ በር እያለ ይጠራል። ከዛን አንተ የወንድ ልጅ በር ብለህ ከከፈትክለት ከወጣ በኋላ አናተን ይላል። ላለማለቱ ምንም እንትን ጋራንቲ የለም። አሁን ቲፒኤልኤፍ እያሉ የወንድ ልጅ በር ስጡኝ፣ ወልቃይት ላይ በር ስጡኝ ከሱዳን ጋር መገናኝበት፣ ለሱ ደግሞ ተራብኩኝ የሚል ሰው ይዘው በረሃብ አስመስል፣ ያውም ራሳቸው በፈጠሩት ማን ሜድ ረሃብ ማለት ነው። እዚህ ያለ ሞኛሙ የሚሰራው ፖለቲካው እኮ በትግራይ ልጆች ነው። ብልጽግና ያስቀኛል። ወይዘው ጌታቸው ረዳ ግማሽ አማራ ግማሽ ትግሬ ስለሆነ ነው ለአብይ የሚላላከው ለብልጽግና የሚላላከው። አሁን ያሉት ህዋቶች ቲክቶክ ያሉት ግን ንጹህ ትግሬዎች ናቸው። ዱ ዩ ቲንክ ለአብይ የሚሰሩ ይመስላል? ለአብይ ሊሰሩ አይችሉም። ለቲፒኤልኤፍ ልጆች ናቸው። ራሱ ከቲፒኤልኤፍ ጋር አታችመንት ያላቸው ናቸው። ከዚህ በፊት አውሮፕላን ምናምን ምንድነው ማገት በሉት ድረስ የደረሱ ናቸው። ዱ ዩ ቲንክ ለአብይ የሚያዙ ይመስላል? ከእስር ቤት እንደወጡ እየበረሩ ትግራይ የሚሄዱት እኮ ፕሮጀክቱ እስር ቤት ውስጥ የተሰራ ነው። መቼም እንደዚህ አይነት እንቅስቃሴ ሚኒመም የአንድ ወር ዝግጅት ይፈልጋል። ተዘጋጅተውበት አውርተውበት ተነጋግረው ልብስ ተሰፍቶ ምን ብሎ ነው ገና ብልጽግናው ውስጡን ይቦረቡታል ማለት ነው። ከዛ ስትመታ ነው የሚገባ። ልክ ስትመታ ኦሆ ዋና አማራዎች አሉት ለካስ እውነት ነው። ስለዚህ አሁን ያለው እኛ ይህን ረሃብ የፈጠረው ቲፒኤልኤፍ ነው። ከሁመራ የተፈናቀለ ሰው እንደሌላ ሳይቻቸዋለሁ መንገዱን። ከሁመራ አልተፈናቀሉም። የተፈናቀሉት ከአዲያቦ ሆኖ ከአዲያቦ ተፈናቅለው እንደነ ሽመልባ አይነት ካምፕ አጽጽ ካምፕ ሄደው ተቀምጠዋል። ሪያሊቲ ነው። ይህንን የቲፒኤልኤፍን አጀንዳ ይዘህ የፖለቲካቸውን ማስፈጸሚያ ሆነ ራስ እነሱ ከመስከረም 30 በፊት ታሪክ መፍጠር አለባቸው ስልጣናቸው እንዲቀጥል። ጦርነት ማለት ነው ማተሩ እሱን ወይም አብይ ራሱ ከአራዝም የላቸዋለሁ ካላላቸው ምርጫ ቦርድ ካልተቀበል ካላልክ በምትፈጥረው ጦርነት ወልቃይት እንኳን ባይዙ የሚፈጥሩት ኪዮስ ኤርትራን ቀጥታ ያስገቡታል። ከዛ በኋላ ታየዋለህ ጦርነቱ ላይ አሁን የምትፎክርበት ምናምን ማያበጡ ምናምን የምትለው መሬት ላይ ሲፈተን ታየዋለህ። ኦኬ ሄደህ ተዋግተህ ማትችለው ኃይል ሊመጣ ይችላል። ቢኮዝ ግብጽ ትረዳቸዋለች፣ አረብ ሀገራት ይረዷቸዋል። ከዛን ጦርነቱ ዘመናዊ ነው፣ እነሱም በዘመናዊ ታጥቀው ይመጡብሃል። በቃ እኮ አለቀ። ለምሳሌ ቲፒኤልኤፍ ሁመራን ከተቆጣጠረ እኮ ሁመራ ኤርፖርት ላይ የግብጽ ጀቶች መጥተው ማረፍ ይችላሉ። መብታቸው እንደሆነ ታውቃለህ። ከዛ በኋላ ጀቶቹ ትግራይ ተብሎ ነው የሚጻፍባቸው። በቃ አለቀ። ማህተም ትግራይ የሚል ማህተም ይደረጋል። አብራሪው ራሱ ግብጻዊ ነው የሚሆነው። በቃ አለቀ። መብታቸው ነው። ይደበድብሃል። የቲዲኤፍ አየር ኃይል በዛሬው ቀን ተቋቋመ ትባላል። 7 ሺኖክ 12 ሱ-23 ምናምን 2 ራፋኤል ጀቶችን ይዞ ተቋቁሟል ይላል። ምን ታረጋለህ? በቃ ኤርቤዝ ይሰጧቸዋል። አለቀ። የሳውዲ እኮ ድሮን ቤዝ እኮ ኤርትራ ውስጥ እንደነበር ታውቃላችሁ። ጦርነቱ ቢጀመር እኮ የሳውዲ ድሮኖች በሙሉ የበፊት ቤዛቸው መቀመጫቸው ላይ ይመጡና ይቀመጣሉ። መቀመጥ ብቻ ይመታሃል። ያቺ የተከዘ ድልድይ ቅድም ያሳየኋችሁ እሷን የታለፈ ቀን ሁሉ ነገር ያበቃለታል።
ከዛ በኋላ ይቀጠቅጡሃል። አሁን የምትለው ብልጽግና ታጥቋል፣ የኢትዮጵያ ሰራዊት የታጠቅነው መሳሪያ ቻት ጂቲፒ ምናምን እያልክ ቻት ጂፒቲ እንላለን ብሎ ቻት ጂፒቲ ምናምን ሲሉ የነበሩ ሰዎች ወይና አብይ ወይና ብርሃኑ ጁላ ምናምን የሚያድኑ መስሎ ከሆነ ተሳስቷል። እነሱ መንግስቱ ኃይለማርያም እንዳደረገው መንግስቱስ ቢያንስ ሸዋ ሲደርሱ ነው የሸሸው። እነዚህ ሸዋ እስኪደርስ አይጠብቅም። እና ዳንሽ ምናምን ጦርነቱ ገና ወሎ ሲደርስ የሉም። ኦኬ የሉም። አዲስ አበባን ጥለውልህ ነው የሚሄዱት። ከዛ በኋላ አዲስ አበባ ህዝብ የጦር ሜዳ ትሆናለህ። ምን ታመጣለህ? ችግር የለባቸው። ስለዚህ የኢትዮጵያ ገመዷ ያለችው እዛ ነው። ኦኬ እውነታውን መጋፈጥ ያስፈልጋል። ይገትም አሁን የምታጫጩ ሰዎች መረዳት የምትፈልጉ እርዱ፣ ምግብ እርዱ። እኔ አይዶን ሀቭ ኢሹ እንዲ ሰው መረዳት አለበት። ግን እየጠየቃችሁ ህዋቶችንም እየጠየቃችሁ ከወርቁ ለምንድን ነው ለህዝቡ አታካፍሉ? ህዋትን ተጠያቂ ካረጋችሁት ህዋት ይከስማል። ተጠያቂ ህዋትን ሳታረጉ ተንኮል እየተሰራ ምን እየተባለ ራስህ በር ከፍተህ እኔ እኮ ያስቀኛል። ብልጽግና ራሱ ተባባሪ ከሆነ እኮ ቲፒኤልኤፍ ታጠፋዋለች እኮ ብልጽግና። ኦኬ አገሪቷን ታፈርሳታለች። በቃ መጨረሻ ላይ ነገሮችን ብልሽሽ ታደርጋ እኛን ጦርነት ውስጥ ከታን ትወጣለች። አለቀ። ከዛ ኦሮሞና አማራ ይከታከታል እስኪበቃው፣ እርስ በርስ ጦርነት ያደርጋል። ከዛ ስትነቃ ቤኒሻንጉል ጉምዝ ያ ክልል ተወስዷል። በትግራይ ግማሽ የጎንደር መሬት ተወስዷል። ጋምቤላ ተወስዷል። ወለጋን ሁሉ ይዛል አገር ልትሆን ትችላለች። መጨረሻ የቀረው የሐረርጌ ኦሮሞ፣ የጎጃምና ከፊል ጎንደር አማራ፣ የቱለማ ኦሮሞ ምናምን ተከታክቶ የአርሲ ኦሮሞ ተከታክቶ ይነቃል። የት ነኝ ሲል ግማሹ በዚህ እነሱ ክሬሰንት ሙን የሚባል ካርታ አላቸው። አንድ ክልል አንድ አምስት ከሶማሌ ተነስቶ ዞሮ በትግራይ በኩል ዞሮ ወለጋ የሚደርስ ማለት ነው። ስትነቃ አዲሲቷ ኢትዮጵያ አዲሲቷ ሀገር የምትፈጠረውና ምንቀረው ኢትዮጵያውያን ቁጥራችን አንገናኝ፣ ይበልጡናል እነሱ። ከዛን ያው መገበር ነው በቃ ባዶ እጅ ነው መገር። አዲስ አበባን ይዘህ የወደመ ከተማ ይዘህ በቃ ኢትዮጵያ የምትባላለች ይል ትቀራለህ። ስለዚህ ስማርት መሆን ያስፈልጋል። we should understand የት ድረስ እንደምት መቼም ቢሆን ቲፒኤልኤፍ እኮ 17 ዓመት የታገለ ነው። ትግል የሚያቆም የሚመስላችሁ ሰዎች ካሉ ወይ ዝም ብሎ ተሸንፎ እጅ ሰጥቶ የሚቆም መስሏችሁ ከሆነ 17 ዓመት ያለማቋረጥ የታገለ አሁንም ለሚመጣው 17 ዓመት ይታገል። እስካልታገልከው ድረስ ያጠፋል። ቴንክ ዩ